ባንክ ላይ ብድር ስትበደሩ ማንንም መጠየቅ ሳይጠበቅባችሁ እንዴት በራሳችሁ በየወሩም ወይም ደግሞ በየኳርተሩ ስንት መክፈል እንዳለባችሁ በራሳችሁ እንዴት እንደምታውቁ አሳያችኋለሁ። ይሄን ለማድረግ ወደ ኤክሴላችን በዚህ መልኩ ከገባን በኋላ እዚች ጋር ሺት የምትላለች እሷን ገብተን ራይት ክሊክ እናረጋታለን። ራይት ክሊክ ካረጋን በኋላ እዚች ጋር ኢንሰርት የምትላለች እሷን እናካታለን። ከዛ በኋላ ጄነራል የሚል እዚህ ጋር ይመጣልናል። እሱን አልፈን ስፕሬድሺት ሶሉሽን የሚል አለ እዚህ ጋር ስፕሬድሺት የሚለውን እናካለን። ከዛ በኋላ ሎን አሞርታይዜሽን የሚል አለ እዚህ ጋር እሷን እናካታለን ማለት ነው። ከዛ በኋላ ኦኬ እንላለን። ኦኬ በምንልበት ጊዜ እንደዚህ አይነት ያመጣልናል ማለት ነው። እዚህ ጋር እኛ የምናስገባቸው ቫልዩዎች ናቸው። ለምሳሌ የብድሩን አማውንት እናስገባለን፣ ኢንተረስቱ ስንት እንደሆነ፣ በስንት አመት እንደምንበደር ምናምን እዚህ ጋር እናስገባለን። እኛ ይሄኛውን በምናስገባበት ጊዜ እዚህ ጋር ደግሞ ሰመሩን ያስቀምጥልናል ማለት ነው። ይሄ ሰመሩ ውስጥ ደግሞ ስንት መክፈል እንዳለብን፣ ቶታል ኢንተረስቱ ስንት እንደሆነ ምናምን ያስቀምጥልናል ማለት ነው። ስለዚህ እንዴት እንደሆነ አብረን እንየው። በመጀመሪያ ለምሳሌ 4 ሚሊዮን የተበደረ ሰው እንበል 4 ሚሊዮን እንበል፣ ኢንተረስቱ ደግሞ 15 እንበል። የቆይታ ወይም ደግሞ የሎን ዱሬሽኑ 5 አመት ብንል፣ በወር ደግሞ የሚከፈለው በወር ብንል ስለዚህ 12 ነው የሚሆነው በአንድ አመት። ስለዚህ 12 ነው የምንጽፈው። ስታርት ዴቱን ደግሞ ባይ ዲፎልት ዝም ብለን አንድ ቀን እንስተው 1 ብለን 26 እንበለው። ይሄንን በምናስገባበት መልኩ ጊዜ እንደዚህ አይነት ነገር ያመጣልናል ማለት ነው። ሙሉ ዝርዝሩን ያመጣልናል ማለት ነው። ስለዚህ እዚህ ጋርም አስቀምጦልናል፣ እዚህ ጋርም ሰማሪውን አስቀምጦልናል ማለት ነው። ከሁለቱም ቦታ ማየት እንችላለን። ይሄኛው የሚያሳየን ምንድነው እኛ የምናስገባለት ወይም ደግሞ እኛ የምናስቀምጠው የሎኑ አጠቃላይ ኮንትራት ነው ማለት ነው። ስለዚህ እዚህ ጋር ደግሞ ስኬጁል ፔመንት ይላል። ይሄ ማለት በወር አንድ ሰው 4 ሚሊዮን በ15% ለ5 አመት የተበደረ ሰው እንዴት መክፈል እንዳለበት በወር ማለት ነው 95159 ከ72 ነው የሚያሳየው። ይሄ ደግሞ ቶታል ፔመንት ነው ማለት በ5 አመት ውስጥ 60 ወራቶች አሉ፣ እነዛ ነው የሚያሳየው። ይሄ ቶታል ኢንትረስት የሚለው ደግሞ በዛ 5 አመት ውስጥ ቶታል ኢንትረስት የሚከፈልበት ነው ማለት ነው። ስለዚህ በአጠቃላይ 1.7 አካባቢ ኢንተረስት መልኩ እንከፍላለን ማለት ነው። እዚህ ጋር ደግሞ እንደምታዩት እዚህ ጋር ስኬጁል ይላል። እዚህ ጋር ቶታል ፔመንት ብሎ 95000 ምናምን የሚላል። ይሄ 95159 ብር ለሁለት ይከፈላል። እሱ ምንድነው ፕሪንሲፓል እና ኢንተረስት አለ። በመጀመሪያው ወር የምንከፍለው ከፕሪንሲፓሉ 45159 የሚል ነው። ኢንተረስቱ ደግሞ 50000 ነው። ኢንዲንግ ባላንሱ በአንደኛ ወር 3.9 አካባቢ ምናምን ይሆናል ማለት ነው። ስለዚህ በዚህ መልኩ ሁሉን ያስቀምጥልናል። ቴንክ ዩ